መጀመሪያ አብዛኞቹን የአይምሮ በሽታዎች የሚፈጥሩት ሆሊድ ውስጥ ነው። ዶክተር ሴቢ ያሉት የትኛውንም በሽታ በምግብ ትፈውሳለህ፣ ካንሰር በምግብ ይፈወሳል። ብዙ ሰው ለምሳሌ ሰርተህ ሀብት ማካበት ትችላለህ ወይ ብትለው ምንድን ነው የሚለው? ሰርተማ እንዴት ሀብት ማካበት ትችላለህ? ወይ መስረቅ አለብህ፣ ወይ መዝረፍ አለብህ፣ ወይ የሆነ ነገር ተፍተፍ ማለበት አለብህ የሚለው። የቢዮንሴን የጭፈራ መንገዶች፣ ስልቶች ምናምን ብዬ የለ መንፈሱ ማኒፌስት ሲያደርግ የምታሳያቸው የአካል እንቅስቃሴዎች አሉ። ዓለም ላይ ያለውን ሜትሪክስ መረዳት መቻል አለብን። የመንፈስ ጦርነት ውስጥ ነው። የመንፈስ ጦርነት ውስጥና በመንፈስ እየተጠቃን ነው። በእርግጠኝነት የምነግርህ 65% ሁላችን ውስጥም ያለ ስሜት ነው። በጣም ብዙ ቢሊዮን ዶላር ኢንቨስት የሚደረግበት በጣም ብዙ መድኃኒት የሚመረትበት በሽታ ነው ድብርት፣ ዲፕሬሽን። ኦሮሞ፣ ትግሬ፣ አማራ ለምንድን ነው የማይስማማው? ምን ስለሆኑ? ምንድነው ጉዳዩ? መንፈሳዊ ጥቃት ነው። ዓለም ላይ ያለውን ሜትሪክስ መረዳት መቻል አለብን። በቀላሉ ላስረዳ። እሺ፣ በጣም ብዙ የዲፕሬሽን አይነት በሽታዎች አሉ። በጣም ብዙ የስትረስ ክላሲፋይ የተደረጉ በሽታዎች አሉ። እኛ ስማቸው ማናቃቸው ራሱ። ባይፖላር ተብሎ ብዙ አይነት በሽታዎች አሉ። ማኒክ፣ ስኪዞፍሬኒያ እንትን እስከ ቮሊዩም 6 ድረስ የሄደ ክላሲፊኬሽን የአይምሮ በሽታ። ዲፕሬሽን ብቻውን ብዙ በሽታ ነው። በጣም ብዙ ቢሊዮን ዶላር ኢንቨስት የሚደረግበት በጣም ብዙ መድኃኒት የሚመረትበት በሽታ ነው ድብርት፣ ዲፕሬሽን። ገብቷል? አሜሪካ ከነዳጅ ከንትን ከምትለው ገቢ በላይ ገቢ የምታገኘው በመድኃኒት ነው። ለእነዚህ በሽታዎች በሚዘጋጁ አብዛኛው አሜሪካዊ፣ አብዛኛው አውሮፓዊ የሚሰቃየው በእነዚህ በሽታዎች ነው፣ ራሱን የሚያጠፋው። ድብርት እኮ ይኸውልህ ኢትዮጵያ ውስጥ በአንድ የመዝሙር ክፍል የሚፈወስ ነው። ጭንቀት በአንድ የመዝሙር ክፍል ክፍልን አንተ በተመስጦ ሆነ ጸልየህ ትፈወሳለህ። ባለፈው ነገር የነበረ ዴሴም የሚባል መጽሐፍ አለ። የአሜሪካን ሳይኮሎጂስት አሶሲዬሽን ነው የሚያሳትመው የሚያዘጋጀው። እሱ ማለት የበሽታዎቹ ክላሲፊኬሽን ነው። ምን አይነት የአይምሮ በሽታዎች አሉ፣ ስትረስ ምን አይነት ስትረስ አለ፣ ምልክቶቹ ምንድናቸው፣ ቴራፒዎቹ ምንድናቸው፣ ምን አይነት መድኃኒት። ሳይካትሪስቶችም ሳይኮሎጂስቶች ካውንስለሮችም እሱ መጽሐፍ ሪፈር እያደረጉ ነው የህክምና አገልግሎትን የሚሰጡት። እና ቨርዥኖቹ እንዲታተሙ በተለያየ ቨርዥን ነው። የአሜሪካን ሳይኮሎጂስት አሶሲዬሽንን ስፖንሰር የሚያደርገው መድኃኒት አምራች ድርጅቱ ነው። መድኃኒት አምራች ድርጅቱ የመጀመሪያ አሜሪካን ሳይኮሎጂስት አሶሲዬሽን ጋር ከመምጣቱ በፊት ምን እንደሚያደርግ ታውቃለህ? ፊልም ነው ፕሮዲውስ የሚያደርጉት። ጂሰስ! ይሄ ቢቢሲ የሰራው ዶክመንታሪ አለ። እውነት ልብ ብለህ አብዛኞቹ ፊልሞች ላይ በጣም የምትወዳቸው ካራክተሮች ጀግናዎቹ ድብርት አለባቸው። የሆነ ኒውሮ ማርኬቲንግ የሚባል ኮንሰፕት አለ አይደለ? በጣም ቆንጆ የምትለው ሲን ላይ ስሜት ከፍ ብሎ አትኩሮት እንዲህ ብለህ ስታይ መድኃኒት ምናምን ከፍቶ ሲወጣ ያለ ያለ ምክንያት አይደለም። ወይ ደግሞ ስለዛ በሽታ እንደዚህ አይነት በሽታ ዲያግኖስ ተደርጌያለሁ ሲል ታያለህ። ከዛ የሆነ መድኃኒት ውጦ ሲሻለው ታያለህ። መጀመሪያ አብዛኞቹን የአይምሮ በሽታዎች የሚፈጥሩት ሆሊድ ውስጥ ነው። ከዛ ራስን አሶሴት ታደርጋለህ። አንዳንዴ አክተሩን ራሱ ስለምትወደው የምንድነው ቫምፓየር አይቶ ቫምፓየር መሆን የሚመኙ ልጆች አሉ አይደል? ልክ እንደዛው ነው። በቃ በሽታውንም መታመም ትፈልጋለህ ሳታስበው፣ ሰብሊሚናል በሆነ መንገድ ወይ ምልክቶችን አሶሴት ታደርጋቸውና እንደዚህ አይነት በሽታ አለብኝ ትላለህ። ተረዳኝ? እኛ ሀገር ማህበረሰቡ የራሱ የሆነ የህክምና መንገድ ስላለው ድብርትን ራሳችን የምንፈውስበት የራሳችን መንገድ አለ፣ ቴራፒ አለ። ከዚህ በፊት ያነሳናቸው። ስለዚህ ብዙ አንጠቀም ነበር። አሁን ፊልም እያየን ራሳችንን ዲያግኖስ እያደረግን መድኃኒት መዋጥ ፈለግን። ተረዳኝ? ምን እናትና አባትህን አማክረህ፣ ንስሐ አባትህን አማክረህ፣ ጸበል ጠጥተህ ጠዋት ሄደህ ቤተክርስቲያን ላይ አባታችሁን ደግመህ መፈወስ የምችለውን በሽታ መድኃኒት ልትውጥለት ትፈልጋለህ። ይሄ በስነስርዓትና ኮንስፓይሬሲ ቲዮሪም አይደለም፣ ፋክት ነው። ተረዳኝ? እና አሜሪካን ሳይኮሎጂስት አሶሲዬሽን ይሄንን ነው የሚያደርጉት። ዶክተር ሴቢ ለምን ተገደሉ? ዶክተር ሴቢ ያሉት የትኛውንም በሽታ በምግብ ትፈውሳለህ፣ ካንሰር በምግብ ይፈወሳል፣ 100% ኤችአይቪ በምግብ ይፈወሳል ነው በቃ ባበላል። እሳቸው ያስተማሩት ያንን ነው። ያው እስር ቤት ነው የተገደሉት እንደምታውቀው። ምክንያቱም ትልቅ አመጽ ነው፣ ብዙ ቢሊዮን ዶላር የሚንቀሳቀስበት ኢንዱስትሪ ነው። ወደኛ ጋር ስታመጣው ቅድም እንዳልኩ ነው። ቅድም ለጠየቀኝ ጥያቄ ቀላል ነው ያልኩ በቃ በዚህ ሁሉ ቢሊዮን ዶላር እና ኮንስፓይሬሲ መካከልና በመዝሙረ ዳዊት አንድ የመዝሙር ክፍል መካከል ነው ሰላም፣ ደስታ፣ መረጋጋት
ራሳችንን ማወቅ አለብን ዓለም ላይ እየተሰራ ያለውን ማወቅ አለብን ስንል ለዚህ ነው ፊልም ሲሰሩ ሚውዚክ ቪዲዮ ሲሰሩ የሂፕ ሆፕ ካልቸር ለምን እንደዛ እንዲጋነን ተፈለገ አሁን ከካንትሪ ሚውዚክ በላይ ራሳቸው ከነጮች የሙዚቃ ካልቸር በላይ የሂፕ ሆፕ ካልቸር ወይም ደግሞ እሱን የሚያራምዱት እዛ ላይ ያሉ አርቲስቶች ናቸው አይደለ በጣም በገንዘብም ውጤታማ የሚሆኑት ሂፕ ሆፕ አርቲስቶች ለምንድን ነው እዛ ላይ ፖርትሬት የሚያደርጓቸው ነገሮች ከሰብአዊነት ስለሚያስወጡ ያው እንዳልኩ እንትን አይደለም አሁን አንዳንዶቹ ምንድናቸው መሰለ ባለፈውም ነገር ያለው ለምሳሌ የሚውዚክ ቪዲዮቹን አሁን እንቅስቃሴዎቹን ዳንሶቹ ምናምን ስታይ አብዛኞቹ ሪቹዋሎች ናቸው ቢዮንሴን የጭፈራ መንገዶች ስልቶች ምናምን ብዬ የለ ዝም ብሎ የሆነ ተባራሪ ቪዲዮ ዩቲዩብ ላይ ካየ ወይ በሆነ አጋጣሚ ካየ ሪሰርች ካረክ ሂድና ተመልከታቸው በየትኛውም ኢትዮጵያ ክፍል ውስጥ ዛሬ ያለባት ሴት ስታጓራ ወይም ደግሞ መንፈሱ ማኒፌስት ሲያደርግ የምታሳያቸው የአካል እንቅስቃሴዎች አሉ አማፒያኖ ዳንሶቹን ያቸው ይሄ አይናቸውን መገልበጥ የአካል እንቅስቃሴዎቹ ምናምን ደቡብ አፍሪካ ውስጥ ይሉ በዙሉ ካልቸር ውስጥ ደቡብ አፍሪካ ውስጥ ወይም ደግሞ ሳውዘርን አፍሪካ ውስጥ ባለው ካልቸር ውስጥ እንደነገርኩ ነው ማኒፌስት አድርጓል ይሄ ካልቸሩ አለ የዛር ሪቹዋል አብዛኞቹ ዳንሶችና እንቅስቃሴዎች ለዛ የሚገበሩ ሪቹዋሎች ናቸው አንደኛ ሁለተኛ ደግሞ መንፈሱ ሲጠናወታቸው ወይም መንፈሱ አክቲቬት ሲያደርግ ሙዚቃ ይወዳሉ ኦብቪየስሊ 200ዎቹም የዛር መንፈስም ሙዚቃ ይወዳሉ የሚያደርጓቸው መንፈሱ ተጠናውቶ እነሱ ላይ አክት ሲያደርግ የሚያሳዩቸው አክቶች ናቸው ተረት አይደለም ይሄን ገብተ የሆነ ቀበሌ ገጠር ውስጥ ገብተ ዛር ፕራክቲስ የሚደረግበት ቦታ ላይ ሄደ ማየት የምትችለው ነገር ነው ተረት አይደለም አማፒያኖን በለው የቢዮንሴም ሂፕ ሆፕ ላይ በለው ሌሎቹም ካልቸሮች ላይ የምታያቸው ነገሮች አብዛኞቹ ከዚህ ጋር የተገናኙ ነገሮች ናቸው ሰብሊሚናል ነገሮች ናቸው ኮንሺየስ ሳይሆን በደመነፍስ የሚያረጉት ማለት እነሱም በደመነፍስ ምክንያቱም ይሁን አሁን የጥቁር ታሪኩ የጥቁር ካልቸር እየተባሉ የሚደረጉ ነገሮች አሉ ናቸው መነሻቸው ግን በአዳም ልኮ ነው በተመሳሳይ ሁኔታ ኢትዮጵያ ውስጥም አሉ እነሱ ነገሮች ገብተን ባለፈውም ብያለሁ የዘፈናችን እንደዚህ ግጥሞች እንደዚህ ዘፈነው እንደዚህ አይነት ፕራክቲሶች አሉ ለእንደነዚህ አይነት ነገሮች ላይ ሁሉ ንቃተ ሊኖር ይገባል የምታየው ነው መሆን የምትፈልገው በሆንክ ቁጥር ኢንቮክ የምታደርገው ያንን መንፈስ ነው እነ ቅዱስ ያሬድ በተመስጦ ሆነው እኮ ሲዘምሩ አይደለ ሲወርቡ የአካል እንቅስቃሴያቸው መሰረቱ ምንድነው እላይም ያሉ ካህናቶች እግዚአብሔርን ሲያወድሱ የሚያወድሱበት መንገድ ነው አይደለ ለምሳሌ አዘማመራችን የወረብ ስርዓታችን እያንዳንዱ ነገር ምንድነው ተምሳሌት አለው አንድምታ አለው አይደለ ከበሮ አመታታችን ወረብ ላይ የአካል እንቅስቃሴያችን ቅዳሴ ላይ መዝሙር ላይ ስለዚህ ሲንክ ያደርጋል ከመንፈሳዊ ስርዓት ጋር ማለት ነው ስለዚህ ምንም አይነት እንትን የለውም አሉታዊ ነገር የለውም እዚህ ጋር ደግሞ ሲንክ የሚያደርገው ከሌላ አካል ጋር ነው የኖኪያን ቻርጀር አይፎን ላይ እንደመሰካት እንደነዚህ አይነት ካልቸሮች አሉ ሙዚቃው ላይም ፊልሙ ላይም ሌሎችም ነገሮች ላይ ተቋማትም ቀደም እንዳልከው ወርልድ ኢኮኖሚክ ፎረም ሌሎች ስላልክ ተቋማቶች በስተጀርባው ያሉት አስተምህሮቶች ከዚህ ስርዓት የሚያወጡ ነገሮች ናቸው ነው የመንፈስ ጦርነት ቀደም እንዳለው ነው በቃ የመንፈስ ጦርነት ውስጥ ነው የመንፈስ ጦርነት ውስጥና በመንፈስ እየተጠቃን ነው ለዛ ነው በህይወት ደስተኛ ማጥቶ ነው የምትጨነቀው ድብርት ውስጥ ያለው ገንዘብ ማይበረከትልህ በማታቀው ምክንያት ፍርሃት የሚል ድንጋጤ የሚል ስራ ያስጠላል ትምህርት ያስጠላል ራእይ የለህም መኖር አትፈልግም ማለፍም ይፈልጋል መኖርም አይፈልጋል ከዚህ ውስጥ በእርግጠኝነት ምነግር 65% ሁላችን ውስጥም ያለ ስሜት ነው አላወጣ ነው እንጂ ተልፈስፈሰናል አይደለ ፍስ ብለሃል አሰርቲቭ አይደለም ኑሮ ላይ ህይወት ላይ እነዚህ ሁሉ በመንፈስ እየተፈተንክና በመንፈስ እየተመታ ስለሆነ ነው የመንፈስ ጥቃቶች ናቸው ገንዘብ የማይበረክትልህ በቤተሰብህ በሌላ መንገድ በዛር መንፈስ እየተጠቃ ስለሆነ ነው በእነዚህ በ200ዎቹ ነገሮች እየተጠቃ ስለሆነ ነው ራስህን መሆን ያልቻልከው ገንዘብህን መቆጣጠር ያልቻልከው ህይወትህን መቆጣጠር ያልቻልከው አዲሱ የዓለም አገዛዝ ይዘርጋው ሜትሪክስ ውስጥ ስለሆንክ ነው ሜትሪክስ እንዴት ነው የምትረዳው አንተ ሜትሪክስ ማለት አሁን ያወራነው እንዳለ እነሱ ሜትሪክስ ነው በቃ በመዝናኛ ዘርፉ በትምህርት በኢኮኖሚ በፖለቲካ በማህበራዊ ጉዳይ ላይ ከዛ እንዳታፈነግጥ የተሰራ ሜትሪክስ አለ ከዛ ሲስተም እና ከዛ ስርዓት ውጪ መሆን አችልም
ቦክስ ውስጥ ነው ያለ ነው ማለት ነው። አዎ አሁን ብዙ ሰው ለምሳሌ ሰርተህ ሀብት ማካበት ትችላለህ ወይ ብትለው ምንድን ነው የሚለው? ሰርተህማ እንዴት ሀብት ማካበት ትችላለህ? ወይ መስረቅ አለብህ ወይ መዝረፍ አለብህ ወይ በቃ የሆነ ነገር ተፍተፍ ማለበት አለብህ ነው የሚለው። ይሄ አንድ የተፈጠረ ሜትሪክስ ነው። ገብቶሃል? ማለት የተፈጠርከው እንድትገዛ ነው። በቃ ሰርተህ ውጤታማ መሆን ትችላለህ። ሰርቼ ውጤታማ መሆን አልችልም እንድትል የሚያደርግ ሲስተምና ስርዓት ነው ያለው አይደል? ስለዚህ አንደኛውና ዋናው መሰረታዊ ነገር ነው አሁን የዛሬ ቆይታችን በቃ ዋና ብዬ ማስበው ነገር ዓለም ላይ ያለውን ሜትሪክስ መረዳት መቻል አለብህ። በቃ ገንዘብን ለምን እንደማይበረክትልህ ማወቅ መቻል አለብህ። ስለማልቆጥብ ነው እንትን ነው የሚነግርህም አካል የለም። ገብቷል? ግን ብዙ ሰው የሚጨነቅበት ጉዳይ ነው። ሰርተህ መለወጥ አትችልም። ለምንድን ነው ከሰራ መለወጥ የማትችለው? ለምንድን ነው ትዳሩ ሰላም ያጣው? ህይወቱ ሰላም መኖር ያልፈለግከው ለምንድን ነው? ምንድን ነው የሚያንቀሸቀሽ የሚያቅበዘብዝ ነገር ምንድን ነው? ትናንት ጥንት ያልነበረ እኔ እንደው ምሳሌ ቦልዶኜ ምሳሌ ልንገር። አሁን ሶሻል ሚዲያ ላይ በተለምዶ 3ቱ ብሔሮች ይሏቸዋል፣ ኦሮሞ፣ ትግሬ፣ አማራ። ለምንድን ነው የማይስማማው? ምን ስለሆኑ? ምንድነው ጉዳዩ? ምንድነው ጉዳዩ? መንፈሳዊ ጥቃት ነው ለኔ።